አደይ ቀጣይ ክፍል እንዴት አላችሁ? ዴቭ እና አደይ ሰርጋቸውን ለመደገስ ወይንም ደግሞ ለመጋባት ዝግጅታቸውን ጨርሰዋሉ። የዴቭ እናት ካለችበት ከውጭ ሀገር መጥታለች። የልጄ ሙሽራ ምን አይነት እንደሆነች ከምን ቤተሰብ እንደሆነች ብቻ ለማጣራት ወይንም ደግሞ ለማየት መጥታለች። ለሰርግ ነበር ለመምጣት የተዘጋጀችው። ነገር ግን ፍቅር ጉድ አድርገዋለች ዴቭን። ምክንያቱም ዴቭ አደይ ሲያገባት ቆሜ ያላየም ብላለች ከዚህ በፊትም። ስለዚህ የዴቭ እናት ለፍቅር እናት ደውላ ለመምጣት ዝግጁ ነኝ እመጣለሁ ብትላት፣ ፍቅርም ታዲያ ደውላ ልጅሽ የሚያገባ የቤት ሰራተኛ እንዲሁም ደግሞ ምንም የሌላት በፊት አደይ አግብታ እንደነበረ ነገረቻት። የዴቭ እናት ታዲያ በጣም ነው የደነገጠችው። ለዛውም አግብታ ይፈታች፣ ለዛውም የቤት ሰራተኛ። በጣም ይገርማል። ምን አለፋችሁ ፍቅር ጨማምራ ነው የነገረቻት። ስለዚህ የሚገርማችሁ ነገር የዴቭ እናት ትንሽ ወጣ ያለ ነገር አላት። ሰራተኞችንም እንደዚህ አሽሟጣ ነው የምታያቸው። ምን አለፋችሁ ቤቱን እንኳን ክፍል ተሰጥቷት እሚክ ይላል ምናምን እያለች በቃ ተወኝ እስቲ። እኛ ሀገር የሌለውን ነገር አዲስ ነገር ነው ይዛ የመጣችው። አሹንም እንደዚህ አረጋ ነው ያየችው። ሮማንንም ሄሉንንም ብቻ ዴቭ እውነት ከሷ የተወለደ አይመስልም። ምክንያቱም እሱ ከሁሉም ጋር ይቀራረባል፣ ይስቃል፣ ይጫወታል። ደሃ ነው ሀብታም ነው ብሎ አይንቅም። ግን ቶሎ ቱክ የሚለው ነገር እናቱን ይመስለኛል አሁን ሳየው ዴቭ። ለማንኛውም እንግዲህ ዴቭዮ ሙሽራን አስተዋወቀኝ አያታለሁ ከሰርግ በፊት ለልጄ ምን አይነት ሙሽራ ናት የሚለውን ብላ ጠይቃለች። ዴቭም አደይን አምጥቼ አስታውቅሻለሁ ብሏታል። ባለ ቃለ መሰረትም ከባቡሬ ጋር አደይን ወደ ቤት ይዞ መጥቶ እናቱን ለማስተዋወቅ ለባቡሬ አደይ ጸጉሯን መሰራት አለባት፣ ልብሷን መቀየር አለባት ብሎታል። ለምን አደይ የራሷን ገጽታ ትታ እንዴት ሌላ ነገር ሰው ሆና ትመጣለች ብሎታል ባቡሬ። ነገር ግን እናቴ ትንሽ ስለምታካብድና የልብ ታማሚ ስለሆነች አንድ ነገር ካልኩኝ ትናደዳለች ብሎ ፈርቷል ዴቭ። ታዲያ ግን አበዛችው። አደይ ልብሴን ቀይሪ ጸጉርሽን ተሰሪ ብላትም እችኛዋን አደይ ትክክለኛዋን አደይ አስታወቃት። ልብሴ ምን ሆና ጸጉሬ ምን ሆና ብላ በጣም ተናዳለች። ነገር ግን ለሊና ባቡሬ ተቆጥቷት የሆነ ልብስ ቀይራ ሄዳለች። ብትሄድም ታዲያ ልክ እናትዬ ወደ ሳሎን እንደመጣች ይሄውና ማሚ አደይ ይቺ ናት ብሎታል። ታዲያ እሷም በተማረረ አይን ግልምጥ አድርጋ አደይ እጇን ዘርግታ ሰላም ልትላት የዴቭ እናት ቁጭ ብላለች። ሰላም ተወሳሰጣት። በጣም ይገርማል። ከዛ ቀደም ብላ ግን ዴቭ ወይንም ዴቭን የምትወድ ዴቭን የምታፈቅራለች ይመስለኛል። ቶሎ ብለሽ ሳትቀሚ ሳመልጥሽ ወደዚህ ነይ፣ እናትሽን አባትሽን ነግረሻቸው መምጣት አለብሽ ብላታለች ስልክ ደውላ። እኔን የገረመኝ አደይ ብዙ ሰው ይወዳታል፣ ዶክተሩም በሷ ፍቅር ታመዋል። ስለዚህ ዴቭ ቢተዋት አደይ ባላታጣም ብዙ የሚወዷትና የሚያፈቅሯት አሉ። ስለዚህ ዶክተሩ እንኳን
አዴ ልብስ ቀይራ ራሷን ቀይራ የዴቭ እናት ፊት ለፊት እንድትታይ ስነግራት በጣም ነው የተናደደው ዶክተሩ። አዴ ማንነቷን እዛ መታወቅ አለባት ብሎ ብናገርም እንዴት በመሀላችን ተገባለች በማለት ዴቭ ተቆጥቷል። ብቻ ምን አላፋችሁ ዶክተርዮ ትንሽ ውስጡ ደስ ሳይለው አይቀርም። ምክንያቱም አዴን ሊያገኛት ይችላል። ከዴቭ ጋር በዚህ መልኩ እናትየው እንደዚህ ከቀጠለች ዴቭ እና አዴ መጋባታቸውና አብሮ መቀጠላቸው እዚህ ይወቀው። ምክንያቱም እንዲጋባ አትፈቅድም። ምክንያቱም ተራ ሰራተኛ ናት። ሰራተኛን እንዴት ልጅ ያገባል? በፍጹም የምትፈቅድ አትመስልም። የፍቅር እናት ራሱ ደንግጣለች። ምክንያቱም እሷ በጣም ጥሩ ሰው፣ መልካም ሰው፣ አዴን እንደ ልጇ የምታይና የምትወዳት መልካም ናት። ያኔ ባርኮትን ባትተው ኑሮ ወይንም ደግሞ ለባርኮት እሺ ብትል ኑሮ አዴ ተገላግላ ነበር። ምክንያቱም እችን የመሰለች ወርቅ የመሰለች የባርኮት እናት አለች። ግን ደግሞ ምን ዋጋ አለ? ፍቅር አታስቀምጣትም። ወንድሟንም ብታገባ ገና ዴቭን ሳታይ ዴቭን ሳትወደው ነው ፍቅር የጠመደቻት አዴን። በመጀመሪያም ጊዜ ከቆይታ በኋላ ነው ዴቭ እና አዴ የተገናኙት፣ ወይንም ደግሞ ዴቭ አዴን የወደዳት። እሷ ገና በአዲስነቷ ነበር አዴን የጠመደቻት። አይ ፍቅር። አሁንም ይሄው እንዳይጋቡ ያልሆነ ነገር ለዴቭ እናት ነግራ የዴቭ እናት ለልጄ ምን አይነት ሚስት እንደሆነች ለማየት ነው የመጣት ከሰርጉ በፊት ብላ ቁጭ እና ብቻ እንደዚህ አይነት አማት እንደዚህ አይነት እናት እናንተስ ብትሆኑ ምን ታደርጋላችሁ? አሁን እንደዚህ ገላመጠቻት። አሁን ልጁ የወደደና የመረጠውን ሚስት አልቀበልም ካለች እንዲሁ ብታገቡና ቤት ውስጥ ብትሆኑ እንዴት ነው አብራችሁ የምትኖሩት? እንዴት ሴባላ እናት አማት ነው አማች ብላችሁ እንዴት አብራችሁ ትኖራላችሁ? በጣም ይከብዳል። ምክንያቱም የሆነ በቃ ፊቷ ራሱ አይፈታም። በፊት የሆነ አብሮ ቂም ያላቸው የተጣሉ የቆየ ነገር በመሀላቸው ያለ ይመስላል። አዴ እጇ ዘርግታለች ሰላም ለማለት። ምን አለበት የውሸት ሰላምታ እንኳን ብትሰጣት፣ ሰላም ብትላት። አዴ አሁን ይከፋታል። ምክንያቱም አዴ ደግሞ በአንዴ ነው የሚገባት፣ እንደ ገጠር ልጅ አይደለችም። ስለዚህ የሚቀጥሉ ላይ አዴ ምን ተወስናለች? መቼም ቁጭ ካለች በኋላ አንዳንድ ቃሎችን ጣል ጣል ማድረጓ አይቀርም የዴቭ እናት። አዴ ታዲያ ፌንት ነቅላ እንዳትወጣ በሉ። መልካም ቆይታ ውድ ቤተሰቡ።